መካከለኛው ምስራቅ ሌላ የጦርነት እሳት ውስጥ ሊገባ የሚቃረብ ይመስላል። አሜሪካ ባልተጠበቀ ሁኔታ ከ5000 በላይ የጦር አባላትን የያዘችውን ግዙፍ የጦር መርከብ ወደ ኢራን አቅራቢያ ማንቀሳቀስ ስትጀምር፣ በሌላ በኩል ደግሞ ኢራን ውስጥ ታይቶ የማይታወቅ ከባድ የነዳጅና የኢኮኖሚ ቀውስ ተከስቷል። በዓለም ላይ በርካሽ ዋጋ ነዳጅ በሚሸጥባት ሀገር ውስጥ ረጅም ሰልፎች በዝተዋል፣ ተቋማት ተዘግተዋል። ይባስ ብሎም የእስራኤሉ ጠቅላይ ሚኒስትር ኔታንያሁና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ስለሚወስዱት 3 ከባድ አማራጮች ሚስጥራዊ ስብሰባን አድርገዋል። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች እንደምን ቆይታችኋል? እንደዚህ ያሉ ወቅታዊ ትኩስና አሳሳቢ የዜና መረጃዎችን በየጊዜው በፍጥነት ማግኘት ከፈለጉ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን መጫን አይርሱ እያልን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ጉዳዩ የተጀመረው አሜሪካ ዩኤስኤስ ቲዎዶር ሩዝቬልት የተሰኘችውን ግዙፍ የጦር አውሮፕላን ተሸካሚ መርከብ ከ5000 በላይ የባህር ኃይል አባላቶቿን ይዛ ወደ መካከለኛው ምስራቅ እንድትጓዝ ማድረጓ በተሰማበት ቅጽበት ነው። ይህ ግዙፍ የጦር መርከብ በአጭር ሳምንታት ውስጥ ኢራን አቅራቢያ የሚደርስ ሲሆን የወታደራዊ ተልዕኮ አዛዦችም ለ8 ወራት የሚቆይ ከባድ ዝግጅት እንዲያደርጉ ቀጥተኛ መመሪያ ተሰጥቷቸዋል። የባህር ኃይል ከፍተኛ ባለስልጣናት እንደገለጹት ከሆነ ይህ ስምሪት ቀደም ሲል በቀጠናው ተሰማርታ ከነበረችው ዩኤስኤስ አብርሃም ሊንከን ጋር በተያያዘ የተፈጠረውን ቀውስ ለማርገብ የተደረገ ነው። በተጨማሪም ዩኤስኤስ ጆርጅ ኤች ደብሊው ቡሽ የተሰኘችው ሌላ አውሮፕላን ተሸካሚ መርከብም በመካከለኛው ምስራቅ ኦፕሬሽን ላይ ትገኛለች። ይህ ሁሉ ወታደራዊ እንቅስቃሴ አሜሪካ በኢራን ላይ ያሰበችውን ሌላ ዙር ከባድ ወታደራዊ እርምጃ እንዳለ አመላካች ነው ተብሏል። ይህ ወታደራዊ እንቅስቃሴ ብቻ ቢሆን ኖሮ ነገሩ ተራ የኃይል ማሳያ በሆነ ነበር። ነገር ግን ጉዳዩ የበለጠ አሳሳቢ የሚያደርገው አሜሪካ ወታደራዊ ጫናዋን በከፍተኛ ደረጃ በጨመረችበት በተመሳሳይ ወቅት ኢራን ውስጥ እየተከሰተ ያለው ድንገተኛ የውስጥ ቀውስ ነው። በአሁኑ ሰዓት ኢራን እጅግ ከባድ የኢኮኖሚና የኃይል አቅርቦት ቀውስ ውስጥ ወድቃለች። በሀገሪቱ ከተከሰተው እጅግ ከፍተኛ የሙቀት ማዕበልና የኤሌክትሪክ እጥረት ጋር ተያይዞ በደቡብ ምዕራብ ኢራን የሚገኙ ግዙፎቹ አርቫና ጋርዲ የፔትሮል ኬሚካል ማምረቻ ተቋማት ምርታቸውን ሙሉ በሙሉ ለማቋረጥ ተገደዋል። የኢራን ብሔራዊ ፔትሮል ኬሚካል ኩባንያ በቀጥታ ባስተላለፈው ትዕዛዝ መሰረት የማምረት እንቅስቃሴውን ሙሉ በሙሉ ቆሟል ወይም አቁመናል ብለዋል። ይባስ ብሎ የኢራን መንግስታዊ የዜና ወኪል እንደገለጸው ሀገሪቱ በቀን 230 ሚሊዮን ኪዩቢክ ሜትር የተፈጥሮ ጋዝ የማምረት አቅሟን ማጣቷን በይፋ አምናለች። በደቡብ የሀገሪቱ ክፍሎች የሙቀት መጠኑ ከ50 ዲግሪ ሴልሺየስ በላይ በመጨመሩ ምክንያት የጋዝ ማቀነባባሪዎች ጉዳት ደርሶባቸዋል። በዓለም ላይ በርካሽ ዋጋ ነዳጅ የሚሸጥባት ኢራን አሁን ላይ ግን ርካሹ ነዳጅ ጠፍቶ በቴሄራን ከርማንና ማሻድ ከተሞች በሚገኙ ማደያዎች ረጅም የተሽከርካሪ ሰልፎች ከመፈጠራቸው በህዝቡ ዘንድ ከፍተኛ ድንጋጤ ነግሷል። መንግስት የነዳጅ ኮታዎች እንደሚቀንስና የነዳጅ ዋጋ ሊጨምር እንደሚችል ሲገልጽ፣ ህዝቡ ግን ለቀጣይ ቀናት የሚሆነው ነዳጅ ለመያዝ እየተሯሯጠ ይገኛል። ይህ ሁሉ ቀውስ የተከሰተው አሜሪካ በኢራን ላይ አዳዲስ ማዕቀቦችን በመጣሏ ነው። በተለይም በዲጂታል ንብረቶች፣ በወርቅ፣ በአቪዬሽንና መርከብ ትራንስፖርት ዘርፎች ላይ የተጣለውን የፋይናንስ ማዕቀብ የኢራንን ኢኮኖሚ ከባድ አደጋ ውስጥ ጥሎታል። ነገር ግን ከዚህ ሁሉ ከባድ የኢኮኖሚና ወታደራዊ ከበባ ጀርባ ሌላ ትልቅ የፖለቲካ ሴራ እየተሸረበ እንደሆነ የሚጠቁም መረጃም ወጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ዋሽንግተን ተጉዘው ከፕሬዚዳንት ዶናልድ ትራምፕ ጋር በነበራቸው ምስጢራዊ ስብሰባ ላይ ኢራን ላይ ሊወስዱ ስለሚችሉት 3 አማራጮች መወያየታቸውን በይፋ ተናግረዋል። ኔታንያሁ እንደተናገሩት ከሆነ የመጀመሪያው አማራጭ ዲፕሎማሲያዊ ስምምነት ማድረግ ሲሆን፣ እሳቸው ግን የኢራን መሪዎች አውሬዎች ሲሉ በመጥራታቸው ከነሱ ጋር ምንም አይነት ስምምነት ላይ መድረስ ፈጽሞ የማይቻል ነው ብለዋል። ሁለተኛው አማራጭ በኢራን ላይ አውዳሚና ወታደራዊ እርምጃ መውሰድ ነው። ኢራን እስራኤልን ከተኮሰች የማያቋርጥና የመጨረሻ ሞት ይገጥማታል ሲሉ አስጠንቅቀዋል። ሶስተኛውና ኔታንያሁ በጽኑ የደገፉት አማራጭ ደግሞ በኢራን ላይ የተጣለው ከበባና ማዕቀብ አጥብቆ ሀገሪቱ ከዓለም ተነጥላ እንድትቀር ማድረግ ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የጣሉት አዲሱና የተስፋፋው ማዕቀብ
የዚህ ምክክር ውጤት እንደሆነ የተገለጸ ሲሆን ኔታንያሁም ኢራን የኒውክሌር ጦር መሳሪያ እንድታገኝ ፈጽሞ አንፈቅድም ሲሉ አጽንኦት ሰጥተዋል። ግን ጉዳዩ በዚህ ላይ ብቻ አላበቃም። የትራምፕና የኔታንያሁ ውሳኔ ዓለም አቀፍ ተቃውሞና ወታደራዊ ምላሽ አስተናግዷል። አሜሪካ በኢራን ላይ የጠራችውን ዓለም አቀፍ አድማ ቻይና አልቀበልም ብላለች። ቻይና ከኢራን ጋር ያላትን የንግድ ግንኙነት እንደምትቀጥልና የአሜሪካ ክልከላ ለእሷ ምንም ትርጉም እንደሌለው አስታውቃለች። በተመሳሳይ በመካከለኛው ምስራቅ የአሜሪካ የቅርብ ሀገር የሆነችው ኳታር የአሜሪካ የአንድ ወገን ማዕቀብን አጣጥለዋለች። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ በሆርሙዝ ባህረ ወሽመጥ ላይ ያለው ሁኔታ ወደ ነበረበት ፒስፉል ሁኔታ ሊመለስ ይገባል ብለዋል። በሌላ በኩል ደግሞ አሜሪካ በቅርቡ ከኢራን ጋር ወደ አጠቃላይ ጦርነት የመግባት ፍላጎት እንደሌላት የሚያሳይ ምልክት ታይቷል። ይህም ቀደም ሲል ለደህንነት ሲባል ወጥተው የነበሩትን ዲፕሎማቶቿን በመካከለኛው ምስራቅ ወደሚገኙ ኤምባሲዎቿ ለመመለስ ዝግጅት እያደረገች መሆኑ ተገልጿል። ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ለትራምፕና ለኔታንያሁ ጠንካራ ምላሽ ሰጥተዋል። አሜሪካ በአዲሱ የኢኮኖሚ ማዕቀብ ምንም አይነት ድል እንደማታመጣና ኢራናውያን በንግግር ፋንታ መስራትን እንደሚመርጡ ተናግረዋል። ችግሮችን በውይይት መፍታት ብንፈልግም ከእንደዚህ ባሉ አካላት ጋር የመደራደር ፍላጎት የለንም ብለዋል። በተጨማሪም የኢራን እስላማዊ ዘብ ወይም አይአርጂሲ በሰጠው መግለጫ የሆርሙዝ የባህር ወሽመጥ አሁንም በኢራን ሙሉ ቁጥጥር ስር መሆኑን እንዲሁም ያለ ኢራን ፍቃድ ማንኛውም መርከብ ማለፍ እንደማይችል አስታውቀዋል። አሜሪካ ቅድመ ሁኔታዎችን ካልተቀበለች ወሽመጡ አይከፈትም ብለዋል። ኢራንን ከዚህ የፖለቲካና ወታደራዊ ጫና ለማስወጣት ፓኪስታንና ኦማን የሽምግልና ጥረት እያደረጉ ይገኛሉ። የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሞኔር ፕሬዚዳንት ትራምፕ የተላከ ልዩ መልእክት ይዘው ወደ ቴህራን አቅንተዋል። አሜሪካ ማዕቀቡን እንድታላላ፣ ኢራን የሆርሙዝ ወሽመጥን እንድትከፍት እንዲሁም በባህር ላይ ትራንስፖርት ላይ የሚደረጉ ጥቃቶችን እንድታስቆም ትፈልጋለች። ኢራን በወታደራዊና በኢኮኖሚ በኩል ከተደቀነባት ከባድ ጫና እንዴት ልትወጣ ትችላለች? የትራምፕና የኔታንያሁ ስልት ኢራንን ያንበረክካል ወይስ መካከለኛው ምስራቅ ወደ ባሰ የጦር እሳት ይከተዋል? እርሶስ ውድ የቻናላችን ቤተሰቦች ምን ያስባሉ? ሀሳቦችን በኮሜንት መስጫው ላይ ያስቀምጡልን እያልን ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። በቀጣይ አዳዲስ መረጃዎች እስከምንገናኝ ሰላም ቆዩ። ሰላም ለዓለም ይሁን።